ሰላም እንዴት ናችሁ? ዛሬ ላይ ስለ ማኒፌስቴሽን እና ማኒፌስት ለማድረግ ሰዎች የተለያዩ መንገዶችን ይጠቀማሉ። 369 456 ብቻ ብዙ ነገር ማለት ነው። ኮሜንት ላይም ጠይቃችሁኛል እና ደግሞ ብዙ ሰው ኮንፊውዝድ ስለሚሆን ነው ይህን ነገር ምነግራችሁ ዛሬ ላይ ማለት ነው። ማለት 369 የማኒፌስቴሽን መንገድ፣ 369 የዓለም ቁልፍ፣ የምን ቁልፍ ብቻ። አሁን ይህን ስላችሁ እና ዛሬ ላይ የምነግራችሁ ነገር ስነግራችሁ እንግዲህ በደንብ ከልባችሁ አዳምጡኝ። የምነግራችሁ ነገር ሁሉ እንዲያግዛችሁ ነው። ሌላ እውቀቶችን ሌላ ነገሮችን ምንም ያጣጥል እንዳልሆነ በደንብ ልንገራችሁ ካሁኑ ማለት ነው። 369 የሚባል ነገር ይሰራል ወይም ደግሞ የተለያዩ መንገዶች፣ ምናልባት ምስጋና መጽሐፍ ሊሆን ይችላል። አፊርሜሽን አዎንታዊ ማረጋገጫ ማለት ነው። ቪዥዋላይዜሽን የምፈልጉትን ነገር በምናባችሁ ማየት፣ ብቻ የተለያዩ ነገሮች አሉ። ሜዲቴሽን፣ ብቻ ብዙ ነገር ይባላል ማለት ነው። ነግራችሁ መጀመሪያ ማወቅ ያለባችሁ እነዚህ ነገሮች ሁሉ ቴክኒክ ናቸው። ወደ ምፈልጉት ስቴት፣ ወደ ምፈልጉት ማንነት፣ ምፈልጉትን ሰው ለመሆን የምታረጉት መንገድ እንደሆኑ በደንብ ማወቅ አለባችሁ። በዚህ ቪዲዮ ላይ መንገድ እንደሆኑና እንዴት መጠቀም እንዳለባችሁ፣ ከዛ ውጭ ደግሞ እውነት ነው አይደለም የሚለውን ነገር በደንብ ሼር አረጋችኋለሁ ማለት ነው። ሁሌ እንደምነግራችሁ ዋን ቱ ዋን ኮቺንግ፣ አንድ ለአንድ ከኔ ጋር ኮቺንግ የምፈልጉ ከሆነ ክራይቴሪያውን እልክላችኋለሁ። ዲስክሪፕሽን ላይ ባለው ኮንታክት አውሩኝ። አይደንቲቲያችሁን መቀየር፣ አሁን ካላችሁበትም ደግሞ ማደግ የምፈልጉ ከሆነ ማለት ነው። ስለ 369 ብዬ ልጀምርላችሁ። የመጀመሪያው ነገር ሁሉም ነገር ይሰራል። 369 በሉት 555 ብዙ ነገር ልትሉ ትችላላችሁ። ሁሉም ይሰራል ላመነበት ማለት ነው። ላላመነበት ደግሞ አይሰራም። ይህንን ማወቅ ያለባችሁ። አሁን ቦታና ዋጋ መስጠት ያለባችሁ ለሆኑ ቴክኒኮች ሳይሆን ለራሳችሁ ነው። ምክንያቱም ቴክኒኮቹ የሚሰሩት እናንተ እነሱ ላይ ባላችሁ እምነት ልክ ነው። አለቀ። እና ትልቅ ቦታ ለቴክኒኮች ለምናምን መስጠት አቁሙ። ምሳሌ ምስጋና ብጽፉ፣ አፈርሜሽን ብጽፉ ለምንድን ነው? ስሜታችሁን ለመቀየር ነው፣ ሌላ ነገር አይደለም። ያ ነገር ያ ጉዳይ ምንም ህይወታችሁ ላይ የሚሰጣችሁ ነገር የለም። ለምን ካላችሁኝ አሁን እናንተ የምታስቧቸውን ቴክኒኮች ሳይጠቀሙ ህይወታቸውን የቀየሩ ሰዎች አሉ፣ አውቃለሁ። እኔ ኮች ማድረጋቸውም ሰዎች አሉ። ወራዊ ገቢያቸው ከ300 ከ500 ሺህ ብር በላይ የሆኑ ህይወት ላይ እንግዲህ ኖርማል የሚባሉ ሰዎች ማሳካት የሚፈልጉትን ነገር ኦልሬዲ ያሳኩና ወደ ቀጣይ ለመሄድ ለኮችንግ እኔ ጋር የመጡ ሰዎችን አውቃለሁ። ምንም እንደዚህ አይነት እውቀትም የሌላቸው ኤክስፔሪየንስም የሌላቸው ማያረጉ ማለት ነው፣ ግን የሚፈልጉትን ያገኙ ሰዎች አሉ። ያ ማለት ይሄንን ስታረግ ነው ስኬታማ የምትሆነው የሚባል ነገር የለም። ያ ኤቭሪ የምታረጓቸው ነገሮች፣ እናንተ ቴክኒክ ብላችሁ የምትወስዷቸው ነገሮች እናንተ እነዛ ነገር ላይ ባላችሁ እምነት ነው የሚሰሩ። ስለዚህ ትልቅ ቦታ ለቴክኒኮች መስጠት አቁሙና ለራሳችሁ መስጠት ጀምሩ። እናንተ ያላችሁት ሁሉ ይሆናል። ምስጋና ብጽፉም ስሜታችሁ ከፍ እንዲል ነው። ኦልሬዲ የምፈልጉት ውጤት ያለው ሰው ስሜት እንዲኖራችሁ ነው። which is ቱል ነው፣ መሳሪያ ነው ወደሆነ ስሜት እንድትሄዱ ማለት ነው። 369ም ጠዋት ላይ 3 ጊዜ መጻፍ፣ ሰዓት ይሄን ያህል ጊዜ መጻፍ፣ እሱን ሁሉ የምታረጉትም ትኩረታችሁን ለመሰብሰብ ሀሳብ ስሜታችሁን የምፈልጉት ነገር ላይ እንድታረጉ ነው። እና በዛ ነገር ላይ ባላችሁ እምነት ልክ ይሰራላችኋል። በነገራችሁ እንደዚህ ቾክ ይዛችሁ ማለት ነው። በቃችን ቾክ አለ ብዙ ሰው በቃ የኔ እቺ ላኪ ድንጋይ ነች ቢሆነች የሆኑ የከበሩ ድንጋዮችን ይዙና ኪሳቸው ላይ በቃ እቺ ጥሩ እድል ታመጣልኛለች ብለው ጥሩ እድል ታመጣለች ብለው የሚያስቡ ሰዎችና የምር የሚያገኙ ሰዎች አሉ። አሁንም ግን ድንጋዩ ምጽፉት አፍርሜሽን 369 ቁልፍ ምናምን አይደለም። it's just you እናንተ ናችሁ የምፈልጉትን እያገኛችሁ አላችሁት። እናንተ በዛ ነገር ላይ ያላችሁ ስሜትና እምነት ነው የምፈልጉት እንድታገኙ የሚያረጋችሁ እንጂ ነገሮቹ ወይም ቴክኒኮቹ እንዳልሆኑ መረዳት አለባችሁ። ለቴክኒክ የሆነ ቦታ አትስጡ። መስጠት ከጀመራችሁ ምን ትሆናላችሁ መሰላችሁ? ማምለክ ትጀምራላችሁ። ምኖችን፣ ቴክኒኮችን፣ መሳሪያዎችን፣ የሚደረጉትን ነገሮች ቦታ መስጠት ትጀምራላችሁ። ያንን ካላረኩኝ በቃ ፈልገውን አላገኝም፣ ብቻ ዲፔንደንት ሆናላችሁ። ሱሰኛ ነው የምትሆኑት። ሲጋራ የሚያጨስ ሰው ሲጋራ ካላጨሰ እንደሚደብረው ኦር ሰምቲንግ አላቀም፣ ሱሰኛ ነው የምትሆኑት። ዲፔንደንት እየሆናችሁ ነው ነገሮች ላይ። ሲጀመርም ዲፔንደንት መሆን አይጠበቅባችሁም። እንደነገርኳችሁ ያንን ነገር ሳያረግም የሚፈልገው የሚያገኝ ሰው አለ። የምፈልጉት እንድታገኙ የሚያረጋችሁ
ቴክኒኩ ሳይሆን የእናንተ እምነት ነው። አለቀ። ምንም ሳታረጉ ይገባኛል የሚል ስሜት ካላችሁ፣ አዎ አረጓለሁ ይሆንልኛል የሚል ስሜት ካላችሁ አለማግኘት አለማድረግ አትችሉ። ስለዚህ ለሆኑ ቴክኒኮች ለሆኑ እውቀቶች የሆነ ትልቅ ቦታ እንደዛ አትስጧቸው፣ አትስቀሏቸው። እናንተ ስለፈለጋችሁና እናንተ እዛ ነገር ላይ ስላመናችሁበት ነው የሰራው። እናንተ ትበልጣላችሁ ማለት ነው ከዛ ቴክኒክ። ስለዚህ ለቴክኒኮች ካላችሁ ቦታ በላይ ለራሳችሁ ይኑራችሁ። ኢነርጂያችሁን፣ ኃይላችሁን፣ ፓወራችሁን ለነገሮች አትስጡ። ይህን ስላረኩ ነው ያገኘሁት አይደለም፣ እናንተ ስለሆናችሁ ነው ያገኛችሁት። በሞመንት ግን ለሆኑ ውጫዊ ነገሮች ለሆኑ ቴክኒኮች አቅማችሁን፣ ፖቴንሻላችሁን፣ ኃይላችሁን መስጠት ስትጀምሩ መልሳችሁ ማጣታችሁ አይቀርም። ከነገሮችና ከቴክኒኮች በላይ ራሳችሁን ቫሊዩ ማድረግ መጀመር አለባችሁ። አሁን አይሰራም አይደለም እያልኳችሁ ያለሁት፣ እዛ ነገር ላይ ባላችሁ እምነት ልክ ይሰራል። አለቀ። እኔ ምስጋና ጽፍ የምፈልገውን አገኛለሁ የሚል ሰው አለ፣ ያገኛል እዛ ነገር ላይ እምነት ስላለው። እንደዛው ደግሞ እያደረገ ማያገኝ ሰው አለ እዛ ነገር ላይ እምነት ስለሌለው። ይሄ የሚያሳየው ነገሮቹ በራሳቸው ምንም አይደለም፣ እዛ ነገር ላይ ያለን እምነት ነው እንጂ። which is የማን እምነት ነው ካላችሁ የእናንተ ነው። ስለዚህ you are powerful than that ቴክኒክ ማለት ነው። ከዛ ቴክኒክ በላይ እናንተ ፓወርፉል እንደሆናችሁ አስታውሱ እና የሆኑ ህጎችን ራሳችሁ ላይ አጠምጥሙ። እንደዚህ ሳረግ ነው የሚሰራልኝ፣ ዘሎፍ እንትን ዘሎፍ ምናምን አትበሉ። ዘሎፍ እናንተ ያላችሁት ይሰራል። ህጉ እናንተ ናችሁ። አቅምና ፓወር ለነገሮች ለህጎች ለምናምን መስጠት አቁሙና ለራሳችሁ ስጡ። በጣም አቅም እንዳለ የምታውቁት አቅማችንን ለሌላ ነገር መስጠትና እኛ ፓወርፉል ሳይሆን ፓወርለስ እንደሆንን ምንድነው እንዲሰማን ማድረግ እንችላለን ራሳችንን። ፓወር ለምን እየሰጠን? ለነገሮች። እንዳልኳችሁ ለሆነ ሰው ይሰራል፣ ለሆነ ሰው አይሰራም። የሆነ ሰው እዛ ላይ ያልባለው እምነት ልክ ይሰራለታል፣ እዚህ ላይ ባለው እምነት ልክ ይሰራለታል። እንትና ትክክል ነው እንትና ትክክል አይደለም የሚባል ነገር የለም። ስኬታማ ለመሆን ይሄ ነው ማድረግ ያለብን የሚባል ነገር የለም። እጅስ እናንተ ናችሁ ዋናው። የእናንተ እምነት ነው የሚፈልጉት እንድታገኙ የሚያደርጋችሁ እንዳታገኙ የሚያደርጋችሁ። የእናንተ እምነት ደግሞ ማለት ምን ማለት ነው? ከዚህ በፊትም ነግሬያችኋለሁ። ህይወት እናንተን ነው ሚረር የምታደርገው። እናንተ ይገባኛል የምትሉትን ትሰጣችኋለች። እናንተ አለኝ አሁነኝ የምትሉትን ነገር ታገኛላችሁ። ስለዚህ ከዛሬ ቪዲዮ ላይ አንድ ነገር ብትወስዱ ለነገሮች ኃይል መስጠት አቁማችሁ ለራሳችሁ ስጡ። ለቴክኒኮች ለታክቲኮች አይደለም ቦታ መስጠት ያለባችሁ፣ ለራሳችሁ ነው። እነዛን ነገሮች ሁሉ የምታደርጉት የሆነ ስሜት እንዲኖራችሁ ነው እንጂ ምንም የተለየ ነገር የላቸው። ይህ መረዳት ስትችሉ ነፃ መውጣት ትችላላችሁ። እንዳልኳችሁ ዲፔንድ መሆን በሆነ ቴክኒክ በሆነ ታክቲክ መታሰር ታቁማላችሁ። ቴክኒክ ላይ በምታምኑት ልክ ራሳችሁ ላይ ማመን ብትጀምሩ፣ ያለምንም ቴክኒክ ማለት ነው፣ ምንም ነገር ቢኖራችሁ ባይኖራችሁ ራሳችሁ ላይ ማመን ስትጀምሩ ህይወታችሁ መቀየር ይጀምራል። ስለዚህ የዚህ ቪዲዮ ሀሳብ ቴክኒክ አይሰራም አይደለም፣ ግን የሚሰራው እናንተ እዛ ነገር ላይ ባላችሁ እምነት ልክ ነው። which is ያን ነገር እንዲሰራ እያደረገ ያለው የእናንተ እምነት ነው። ስለዚህ አሁን እንዲሁ ለማመን ነው ያን የምታደርጉት። እንዲሁ ማመንም ተለማመዱ። አታርጉ አይደለም። የሚሰራላችሁ ነገር ከሆነ ቀጥሉበት፣ ቆንጆ ነው። አሁን ቴክኒክ ምናምን ብቻም አይደለም፣ ሌላም ነገሮች ለሰዎች እናንተ ትልቅ ብላችሁ ለምታስቧቸው ሰዎች ከምትሰጡት በላይ ቦታ ለራሳችሁ መስጠት ጀምሩ። እነሱ ማድረግ እንደሚችሉ እነሱ እንትና ቢያወራኝ እኮ ስኬታማ ሆናለሁ ብላችሁ ምናልባት ታስባላችሁ። አትሆኑም። ምናልባት ብትሆኑም እዛ ነገር ላይ ያላችሁ እምነት ነው ያንን እንድታገኙ እያደረጋችኋለሁ። ራሳችሁ ላይ እንደዚሁ እምነት ይኖራችሁ፣ ሀሳባችሁ ላይ እንዲሁ እምነት ይኖራችሁ። እምነት ደግሞ ይኖራችሁ ስላችሁ በቃ ነኝ ማለት ጀምሩ። ደፈር በሉ ለማሰብ፣ እኔ እንደዚህ ነኝ ብላችሁ ለማሰብ። ምክንያቱም ማየት አይጠበቅባችሁም እንደዚህ ነኝ ለማለት። ነግሬያችኋለሁ ከዚህ በፊት ትልልቅ ነገር ላይ ያሉ ሰዎች ኦልሬዲ እንደሆኑ ይሰማቸው ነበር፣ ለራሳቸው ይነግሩ ነበር። መጨረሻውም እሱን የሆነው ሆነውታል። ዓለም ከማየቱ በፊት እነሱም በአይናቸው ከማየታቸው በፊት ውጭ ላይ ከማየታቸው በፊት ዘርተዋል። ኮዝ ኤንድ ኢፌክት።
ህይወት ላይ የምናገኘው ስሪዲው ላይ የምናገኘው ውጤቱ ማለት ነው ውጤት ነው። ውጤት ከሆነ መንስኤ አለው። መንስኤው ደግሞ ሀሳባችን ነው። መንስኤው ደግሞ ራሳችን የምናይበት መንገድ ነው። መንስኤው ደግሞ ስሜታችንና እምነታችን ነው። ይህንን መቀየር ስንጀምር ኦፍኮርስ ውጭ ላይ አለመገለጥ አይቻልም። ከዘራችሁ አለማጭዳችሁ። ስለዚህ ውጭ ላይ ዲፔንድ ማድረግ ትታችሁ፣ ነገሮች ላይ ዲፔንድ ማድረግ ትታችሁ ያለምንም ውጫዊ ነገር ማስረጃ ራሳችሁ ማመን ጀምሩ። የምፈልጉት ነገር ነው ብላችሁ ለመናገር ለራሳችሁ ነው፣ ለሰው አይደለም። ደፋር መሆን ጀምሩ። አትሞቱም። ይሄንን ብትሉ ምንም አይቀነስባችሁ፣ ውሸትም አይደለም። ምክንያቱም ለኔጌቲቭ ነገር ሲሆን ትላላችሁ እኮ አይ በቃ አለቀልኝ ትላላችሁ፣ ገና ምንም ሳይፈጠር። ከዛ መጨረሻ ላይ ታዩታላችሁ። የፈሩት ይደርሳል፣ የጠሉት ይወርሳል ይባላል። የፈሩትም የጠሉትም እምነት ነው፣ ኔጌቲቭ እምነት ማለት ነው። ይደርሳል፣ ኦፍኮርስ እየደረሰ ነው። ሰው ያስባል፣ እግዚአብሔር ይፈጽማል። አለቀ። እያንዳንዱ ሰከንድ የምታስቧቸው ሀሳቦች እየተደማመሩ ላይ ቅርጽ እየያዙ እየደረቁ እውነት ሆነው ስላችሁ ኦልሬዲም እውነት ናቸው። እሺ፣ ግን ለዚህ አይናችን እውነት ሆኖ አለመታየት አይችሉም። ስለዚህ ዲፔንድ ማድረግ ያለባችሁ ራሳችሁ ላይ ነው፣ የራሳችሁ እምነት ላይ ነው። ፈጣሪ በእኛ እምነት ውስጥ ነው የሚሰራው። ላመነ ሁሉን ይቻላል፣ ጠይቁኝ እሰጣችኋለሁ ነው የተባለው አይደለ? ስለዚህ መጠየቅ ለምንድን ነው የምትፈሩት? ማመን ለምንድን ነው የምትፈሩት? ለሰራ አይደለም የተባላችሁት አይደለ? ላመነ ነው። ስታምኑ ሰውነታችሁ አለመንቀሳቀስ አይችልም፣ ወደዛ ወደምትፈልጉት ውጤት ማለት ነው። ስለዚህ ደፋር መሆን ብቻ ነው የሚጠበቅባችሁ። ምናልባት ጭንቅላታችሁ ላይ ሰው ነው ሊመጣባችሁ የሚችለው፣ ግን እኮ እንትና የሚባል ሰውዬ ጭንቅላታችሁ ላይ የሚመጣባችሁ ሰው ምንም ገና ሳትይዙ ለራሳችሁ እንደዛ ስትነግሩትና እንደዛ ስትንቀሳቀሱ ያመሃል እንዴ የታለ ቢለኝስ ብላችሁ እያሳሰባችሁ ሊሆን ይችላል። አንደኛ ለሰው አታወሩ፣ ለራሳችሁ ብቻ ያዙት ያመፈልጉትን ነገር እና እምነታችሁ። እና ምናልባት የሆኑ ሰዎች እኔ እንደዚህ አድርጌ ነው ያመጣው ሲሉ ትሰሙና በዛ መንገድ መሄድ ያለባችሁ ይመስላችኋል። እና እናንተ ራሳችሁ ላይ ማመን የራሳችሁ መንገድ ላይ ማመን ያቅታችኋል። እና እንደዛ ካልሆነ መሳካት ማይችል ነው ይመስላችሁ። ይሄ ትምህርት ቤት አይደለም። ትምህርት ቤት ነው ለአንድ ጥያቄ አንድ መልስ አለው ተብሎ የተማራችሁትና በቃ አንድ መልስ ለማግኘት የምትሄዱት። ህይወት አንድ መልስ የላትም፣ ብዙ መንገድ ነው ያላት። የኔ የእናንተ የሌላ ሰው መንገድ ይለያያል። እኔ እየነገርኳችሁ ያለሁት ይሄን አድርጉ ይሄን አታርጉ አይደለም። ወደ ራሳችሁ ተመለሱ ነው። ወደ ራሳችሁ ተመለሱ። ያመፈልጉትን ነገር ማመን ጀምሩ። ለሞመንት ማመን ስትጀምሩ የራሳችሁ መንገድ ይገለጥላችኋል። ታዩታላችሁ፣ ምን ማድረግ እንዳለባችሁ ታውቃላችሁ። እንጂ እንደዚህ አድርጉ አታርጉ ማለት አያቅተኝም፣ ቀላል ነው። ሁሉም ሰው ይነግራችኋል። እኔ እንደዚህ አድርጌ ነው የሆነልኝ፣ እንደዚህ አድርጉ ይሄን ለማግኘት። እኔ ደግሞ ምንም ማድረግ አይጠበቅባችሁ፣ መሆን ነው የሚጠበቅባችሁ። መሆን ያለባችሁን የምፈልጉትን ውጤት አሁን እንደሆነላችሁ ሁኑ። ከዛ የእናንተ መንገድ ይገለጥላችኋል፣ ታዩታላችሁ፣ ሀሳብ ይመጣላችኋል፣ ነገሮቹ ሊገጣጠሙላችኋል። ምነግራችሁ ስኬታማ የሆኑ ሰዎች ሲነግሯችሁ እንደዚህ አድርጌ ሲሏችሁ እነሱ ከደረሱበት ሆነው እያዩት ስለሆነ ነው። ሲጀምሩ እንደዛ ነው የሚሄደው ብለው ጭራሽ አላሰቡም። ምነግራችሁ ነገር መንገዱን የምታውቁት እንዴት እዛ ቦታ እንደሚደረስ የምታውቁት ስትደርሱ ብቻ ነው። እንዴት የኛ ስራ አይደለም፣ መሆን ነው የሚጠበቅብን። እንዴት በራሱ እየተገለጠልን እንሄዳለን። ከዛ ግን ስኬታማ ሰዎች ይደርሳሉ። ከዛ እኔ እንደዚህ ነው የመጣሁት ይሏችኋል። እናንተ ያን መንገድ ለመሄድ ትሞክራላችሁ፣ የትም አትደርሱም። እነሱ በደረሱበት ቦታ ላይ መድረስ ፈልጋችሁ ትሄዳላችሁ፣ አትደርሱም። ለምን? የእነሱ መንገድ ነው። እነሱ ማውቀውት አይደለም ያን ተከትለው እዛ ጋር የደረሱት። የፈለጉት ነገር ነበረ። እንዴት እንደሚደረስ ያው ያሰቡት ሀሳብ ይኖራል፣ ግን ደግሞ የደረሱት በእርግጠኝነት በሌላ መንገድ ነው። እነሱ ፈጣሪ በውስጣቸው ነግሯቸው እንደዚህ ሁኑ ብቻ ብሏቸው ያለፉበት መንገድ አለ፣ የእነሱ ነው። እናንተም የሆነ ሰው ከመከተልና የሆነ ሰው የሄደበትን መንገድ ለመሄድ አትቸኩሉ፣ ለማድረግ አትቸኩሉ። ህይወት ላይ የሚደረግ ሳይሆን የሚኮን ነገር ነው ያለው። የሆነ አፍርሜሽን ለመጻፍ አትቸኩሉ። ይሄም ሌላ ስራ ነው። ልፋት ላይ ለመግባት መቸኮል ነው። መሆን ያለባችሁን ወቁት። ያንን አሁን መሆን ጀምሩ። ስትሆኑ እናንተ ይመጣላችሁ ሀሳብ አለ፣ አርግ የሚላችሁ ነገር አለ ውስጣችሁ። መሄድ ብቻ ታውቁታላችሁ እናንተ ራሳችሁ ለራሳችሁ። ግን ወደ ራሳችሁ ስትመለሱ ከራሳችሁ ጋር ስትሆኑና የምፈልጉት ኦልሬዲ እንዳለው ሰው መሆን ስትችሉ፣ ካልሆነስ ትለፋላችሁ። ሰው እየተከተላችሁ ትለፋላችሁ።
ቴክኒክ የተከተላችሁ ትለፋላችሁ። ሁሌም ራሳችሁን ሳታምኑ ውጫዊ ነገርን ሁሉ እያመናችሁ ትሄዳላችሁ። እናንተ ያላመናችሁትን ደግሞ ህይወትም አታምንላችሁም። ህይወት የምትሰጣችሁ እናንተ ጋር ያለውን ነው። ተግባራችሁ፣ ነገሮች ሁሉ ራሳችሁን እንደማታምኑ ከሆነ የምታሳያችሁ፣ በቃ እሷም እሱንም ታሳያችሁ። እናንተ ራሳችሁን ሳታምኑ እንዴት ነው ሰው የሚያምናችሁ? እናንተ ራሳችሁን ሳታምኑ እንዴት ነው ዓለም የምታምናችሁ? ራሳችሁን ነው ማመን መጀመሪያ ያለባችሁ። ለእናንተ በሚመጡላችሁ ሀሳቦች ላይ እምነት ሊኖራችሁ ይገባል። ከዛ በፊት ግን መሆን አለባችሁ ማለት ነው። እንዳልኳችሁ ሰው ብዙ ነገር ሊነግራችሁ ይችላል፣ ብዙ እውቀት ልታውቁ ትችላላችሁ። ግን ከዚህ ሁሉ ትልቁ ነገር ራሳችሁ ላይ ማመን መቻል ነው። ትረስት ማድረግ መቻል። ራሳችሁ የሚመጣላችሁን ሀሳብ ትረስት አድርጋችሁ ኤክስኪዩት ማድረግ መጀመር አለባችሁ። ሰው እስኪነግራችሁ ይሄ ነው መንገዱ እስክትባሉ አትጠብቁ። እንዳልኳችሁ ህይወት እናንተ ጋር ያለውን ነው መልሳ የምታሳያችሁና የምትሰጣችሁ። እናንተ ራሳችሁን እየተጠራጠራችሁ ከሆነ ይበልጥ እንድትጠራጠሩ የሚያደርግ ነገር ህይወት ላይ ታያላችሁ፣ ታገኛላችሁ፣ ያጋጥማችኋል። እናንተ ማግኒፋይ ሆናችሁ ናችሁ ብላችሁ አስቡ ህይወት። ስለዚህ እናንተ ውስጥ ያለውን ነገር ሲቀይሩ ሀሳባችሁ አይታይም። ኦፍኮርስ ስለማይታይ ነው እውነት ማይመስላችሁ። ከእናንተ ሀሳብ፣ ከእናንተ ስሜት፣ ከእናንተ ራሳችሁን ከምታዩበት መንገድ በላይ ውጭ ላይ የምታዩትን ነው የምታምኑት። ለዛ ነው የምትፈልጉትን ማታገኙት። ውጩን እያያችሁ ከሆነ እሱን የሚመስል ነው መልሳችሁ በሀሳባችሁ ያሰባችሁ ያላችሁት መልሳችሁ የምታገኙት። ምክንያቱም ህይወት ላይ ቤተሰብ፣ አካባቢ ከውስጣችን በላይ ካለን ሀሳብ፣ ስሜት፣ ራሳችን ከምናይበት መንገድ ከእምነታችን በላይ ውጪውን እንድናምን፣ ውጪውን ከፍ አድርገን እንድናስብ፣ ውጪው ቫሉብል እንደሆነ እንዲሰማን አድርገው ስላሳደጉ ነው። ከሱ በላይ ግን እውነቱ የቱ ነው ካላችሁኝ እናንተ ያላችሁ ሀሳብ፣ ምክንያቱም መንስኤው እሱ ነው ማለት ውጤቱ ምን ያደርግላችኋል? ኦልሬዲ እኮ ውጤት ሆነ። ፋብሪካ ኖራችሁ ኦልሬዲ የተመረተው ነገር በቃ ምንም ማድረግ አትችሉም። ንቀይሩት ውስጥ ይሄ ገና መጀመሪያው ላይ ያለውን ሮ ማቴሪያል ያማ በቃ ኦልሬዲ እኮ ምን የሆነ ነው? በቃ እኮ ሞልድ የሆነ ነው፣ የተሰራ ነው፣ የደረቀ ነው፣ የተቀመጠ ነገር። እናንተም ህይወት ላይ የወጣው ነገር በቃ የወጣ ነው፣ አለቀ። ቫሊዩ ልታደርጉ የሚገባው ያላችሁ፣ ምክንያቱም ዘሩ እሱ ነው፣ መንስኤው እሱ ነው። ነጋችሁን እየፈጠረ ያለው ነገ ምላችሁ ነገ አይደለም፣ ግን እያንዳንዱ ሰከንድ፣ እያንዳንዱ ህይወታችሁን ኤክስፔሪየንስ የምታደርጉትን ነገር ክሬት እያደረገ ያለው የራሳችሁ ሀሳብ፣ የራሳችሁ ስሜት፣ እናንተ ራሳችሁ የምታዩበት መንገድ ነው እና እምነታችሁ which ፍሪኩዌንሲያችሁ፣ ቫይብሬሽናችሁ ማለት ትችላላችሁ። አሁን ኢታዝም ማተር ቃሉ ማተር አያደርግም። ዋናው ሀሳቡ ይግባችሁ እና ይሄ ሁሉ ሀሳብ ሲመጣ ግን ምንድን ነው? ወደ ራሳችሁ ተመለሱ፣ ውስጣችሁን አስተካክሉ። ቴክኒክ ልትጠቀሙ ትችላላችሁ፣ ግን ስቲል እንደነገርኳችሁ ለቴክኒክ ቦታ አትስጡ፣ ለራሳችሁ ቦታ ስጡ። ለሰዎች ቦታ አትስጡ፣ ለራሳችሁ ቦታ ስጡ። ማንንም ሳይሆን ራሳችሁን ማመን ጀምሩ። ይህን ስታደርጉ ነገሮች ሁሉ ቀላል ይሆኑላችኋል። የዛሬው ቪዲዮን ስንጠቀልለው ራሳችሁን እመኑ ነው። ከየትኛውም ቴክኒክ በላይ እናንተ ነው የምትበልጡት። እናንተ ናችሁ ዋጋ ያላችሁ። ይህንን ወቁት፣ ኑሩበት። ያገኛችሁትን ነገር ኮሜንት ላይ መጻፍ እንዳትረሱ። እናንተንም ሌላ ሰዎችንም ይጠቅማል። እናንተም ስጽፉት ነገ መታችሁም ታዩታላችሁ። ከዛ ደግሞ የገባችሁንም ኤክስፕረስ ታደርጉበታላችሁ። እና ሁሌም እንደምነግራችሁ ዋን-ቱ-ዋን ኮችንግ የሚፈልጉ ሰዎች ታች ዲስክሪፕሽን ላይ ባለው ኮንታክት አውሩኝ። ራሳችሁ እንዴት እንደምታሳድጉ በደንብ አሳያችኋለሁ። አይደንቲቲያችሁን ፕራክቲካሊ ሽፍት ማድረግ እንድችሉ አግዛችኋለሁ። ይህን ተጠቅሞ ብዙ ሰዎች ህይወታቸው ላይ ለውጥ አምጥቷል። ይህን ነው ብላችሁ ይመቻችሁ። በየቀኑ ቪዲዮ ስለምለቅ ራሳችሁን ማሳደጋችሁን ቀጥሉ።